ዛሬ ትሁት ተከታታይ ድራማ ክፍል 62 በሚገርም ሁኔታ በጣም ደስ የሚል ደረጃ ላይ ደርሷል። እሱም ምንድነው ከተባለ ዛሬ ተከታትሎ አባታቸው የካሌብ አባት መጥቶ ዶክተሩ ከታገተበት አውጥቷል። እናም ደግሞ ግልጹን እንቅጭ ነግሮ ለይቶለታል ተመስገን ማለት ነው። ተመስገን በቃ ተደናፋ በቃ እኔ ብቻ ነኝ አለ እዚህ ዓለም ላይ ከኔ ውጪ ሌላ ማንም የለም አለ በቃ። እናም የትሁት አባት አስጠንቅቆ ሁሉም ነገር አሁን መስመር እየያዘ ነው የሚገኘው። እኔ እንደሚመስለኝ ከሆነ እሱ ትሁትን ሳያገኝ ማይተው ይመስለኝ ነበር። ግን አሁን ላይ ከፍተኛ ፍርሃት ውስጥ እሱም ገብቷል። ምንድነው ካሌብ ትሁት ላይ ያለውን እይታ ከቀን ወደ ቀን እየጨመረ መምጣቱ ግልጽ ነው። እናም ደግሞ የካሌብ አባትም ካሌብ ትሁትን እንዲያገባ ጥረት እያደረገ ይገኛል። ስለሆነም ሰውየው ደግሞ ወይ እሷን ያገኛል ወይ ካላገኘው እኔ እሞታለሁ ብሎ ነው የተነሳውና ይሄን ሀሳብ አትቀበልም ትሁት በጭራሽ እሱን ሰውዬ ከማግባት መሞቴ ነው መርጦ እያለች ነው። እናም ስለሆነም እንዴት ነው ይሄ ሁኔታ የሚሆነው? እንዴት ነው የሚቀጥለው? እናም ቲና ከዛ ቤት መውጣት አልቻለችም። እናም አሁን የሷም ጉድ ሁሉም ታውቋል። አንደኛ እሷን ሊያስወጡበት እየሞከሩ ያሉበት ሁኔታ በወንጀል ከሶ በወንጀል አስጠይቆ ለማውጣት ነው። እናም ደግሞ ቲናም አሁን ለይቶላታል በቃ ማስመሰሏን ምንም ብታረግ የዛም ቤተሰብ ምንም ለመጉዳት ብታስብ ብታቅድ አልቻለችም። ስለሆነም አሁን ላይ ያላት ብቸኛው አማራጭ ልመና ነው፣ መለመን ነው። ለምና በቃ እንዴት ሊሆን መንገድ ላይ ልወጣ ነኝ፣ ጎዳና ላይ ልወጣ ነኝ ያለች ነች። እሷም ያው የሰው ልጅ ነች፣ በእርግጥ ታሳዝናለች። ያው ስራዋ ክፉ ቢሆንም ያው እንድትማር ማድረግ ነው። ቢሆንም ደግሞ በሞራሊቲ በቃ በሰውኛነት ከታሰበ የሚገባላትን በቃ አንደኛውም ባለትዳር ነች፣ የካሌብ የህጋዊ ሚስት ነች። ስለሆነም በቃ ለሷ የሚገባትን ነገር አድርጎ እሷን መሸኘት ነው እንጂ እንደዚህ ከቤት ማባረር እንደኔ ትክክል አይመስለኝም። እሷም ትክክል ነች በእርግጥ ከቤት ዝም ብላ መውጣት የለባትም። አዎ እናም ደግሞ ይሄ ጉዳይ እንደዚህ ሆኖ ሳለ ትሁት ደግሞ ካሌብን ፈልገዋለች። ለካ ካሌብን በሚገባ ፈልገዋለች እሱን ለማግባት። እናም ደግሞ ይሄ ተመስገን የሚባለው ሰውዬ ሰላማቸውን ነሳቸው። በቃ አንድ ላይ እንዳይኖሩ አደረገ። ፍርሃት ከቀን ወደ ቀን ፍርሃት እየለቀቀበት ነው። ካሌብ ደግሞ ይሄን ስጋት አይፈልግም። በቃ ንትርክ አይፈልግም። ሰላማዊ ህይወት መኖር ይፈልጋል። ግን የካሌብ አባት በቃ የሆነ ለልጅቷ ለትሁትን በጣም ነው የወደደውና ለሷ ብሎ ዋጋ መክፈል ይፈልጋል። ቢሆንም በእንደዚህ አይነት በሰው ጉዳይ መግባቱ ልክ አይደለም። በቃ ካሌብ ከፈለገ ያው እሱም ትልቅ ሰው ነው። ከፈለገ ፍላጎት ካለው ልጋፈጥ ይችላል ከተመስገን ጋር። ግን አሁን አባትየው ያው የአባቶች አስተሳሰብ ታውቃላችሁ፣ የወላጆቻችን አስተሳሰብ ታውቃላችሁ። ሀሳባቸው ጥሩም አይደለም። በቃ ማለት እነሱ የሚሉት ነገር ብቻ እንዲሆን ነው የሚፈልጉትና እንደኔ ይሄ ሀሳብ አልተመቸኝም። በቃ ተመስገን አልኩ። ካሌብ ከፈለጋት በራሱ መንገድ ይወጣ። በቃ መጀመሪያ መንገዱ ነግሯል። ግን አሁን ተጋደል እያለ ነው ደግሞ ካሌብ። እኔ ለመሞት ዝግጁ አይደለሁም። ለመሞትን ለመግደልም ዝግጁ ከሆነ ሰው ጋር ለመጋፈጥ እኔ እቅድ የለኝም እያለ ነው። እናም አባቱ መረዳት አለበት። ወይ ልጅቷን ትሁትን ከቤት መሸኘት ነው። አዎ መሸኘት ነው፣ ከቤተሰቦቻቸው ጋር ማገናኘት ነው እንጂ እንደዚህ ልክ አይመስለኝም። እስኪ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ሳብስክራይብ ያደረጋችሁ የዚህ ቻናል አብሮነታችሁን አሳዩኝ። ምርጥ ነገር ይዤላችሁ እቀርብላችኋለሁ። ደስ የሚል በቃ አዝናኝ የሆነ ነገር ይዤላችሁ እቀርባለሁ። ይህን ቻናል ሳብስክራይብ በማድረግ ፍቅራችሁን አሳዩልኝ። የዚህ ቻናል ቤተሰብነታችሁን አሳዩኝ። እናም ደግሞ እኔ ለእናንተ ደግሞ አሪፍ ነገር ሁሌ ያፈላለኩ ሰርች ያርኩ አመጣላችኋለሁ ማለት ነው። እናም በስተመጨረሻ ምንድነው የተፈጠረው? ትሁት ቲናን ከቤት
መንቅራ ለማባረር ነው እቅዷ። መንቅራ ማባረሯ ልክ አይደለም። በቃ ማለት ለሰው ልጅ ሪስፔክት አለ፣ ትክክል አይደለም ማለት እነሱ ትልቅ ሰዎች ናቸው። እንደዚህ ማድረግ የለባቸውም ማለት በቃ የሚገባው ነገር በወንበር ዙሪያ ቁጭ ብሎ መነጋገር ነው እንጂ እንደዚህ የኃይል ቃል መጠቀም ትክክል አይመስለኝም እንደኔ ማለት ነው። እና ቤተሰቦቼ እስኪ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እናም የእናንተን ሀሳባችሁን አይቼ የማስቀምጠው ነገር ብዙ ነገር ስላለ ቀጣዩ ክፍል ደግሞ በጣም ደስ በሚል ሁኔታ በሚገርም ሁኔታ እየተሰራ ነው። ቀጣዩ ክፍል 63 በጣም መሳጭና አዝናኝ ነው እና ይሄን ድራማ መጨረሻውን ማየት እንዴት እንደናፈቀኝ እንዴት እንዳጓጓኝ እናም በስተመጨረሻ ምንድነው አሁን ቲና ከፍተኛ ስጋት የገባባት ምንድነው ከዛ ቤት ለካ ድብቅ ካሜራ ላይ ፋዘሪዮ ቀርጾ መረጃ አስቀምጧል። እናም በወንጀል ከሶ ከዛ ቤት ሊያወጡ ከፍተኛ ትግል ያደረጉ ነውና አሁን እሷም ግራ ገባት። በቃ አቅም አጣችና ተመስገንን ለማማከር ሄደች። ተሜ በቃ አንተም ለኔ ታስፈልገኛለህ፣ እኔም ላንተ አስፈልግሃለሁ እና ምንድነው ብላ ቲዩትን ካሌብ ሊያገባት ነው ብላ ነገረችው። እሱም በቲዩት ጉዳይ የሚመጣ ነገር ምንም ነገር ይተባበርላታል፣ ግን ከቲዩት ውጪ ያለው ነገር አይተባበርላትም። እና ሰላም መንሳት ጀመረች እዛ ቤት ገብታ በድጋሚ ካሌብን ሄዳ እንደዚህ ያለችው። ካሌብ ደግሞ አያረገውም ብሎ መጥቶ ለካ ለካሌብ የነገረው ጉድ አለ። የነገረው ጉዱ ደግሞ ምንድነው እኔ የዳርኳትን ምስቴን ልጅነቷን የተቀበልኩባትን አንተ መተህ እዚህ ላይ የኔ ምስት ምናምን የምትለው ምንድነው ብሎ ተመስገን አስፈራረውና ካሌብ እንደዚህ አልመሰለውም ነገሩ በቃ አንድ ላይ እንደኖሩ እንደወለደችው እንደዚህ አይነት ጉድ አያውቅም ለካ ካሌብ። እናም ደንግጦ መጥቶ ትሁት ላይ ተቀየረባት። ቤት መጥቶ አንቺ ለምንድነው የምታስመስዩ እስከዛሬ ለምንድነው የምታስመስዩ ብሎ ቋለባት። እሷም የምን ማስመሰል ነው ብላ ስታፋጣው ጊዜ ልቧን ሰባበረባት። በቃ የትም ስትዳሪና ዳር ውስጥ ቆይተሽ ከመጣሽ በኋላ እንደዚህ በእኛ ላይ ተጨፍርብናለሽ፣ እኛን ለማጋደል ለማጫረስ ተነስተሽ ትመጫለሽ ብሎ በጣም ጓለባት። እሷም ደግሞ ይሄን መስማት አልቻለችምና ሮጣ ወደ ኩሽና ገባችና እያለቀሰች ምናምን ለአባትየው ነገረች። አባትየው ደግሞ ምንድነው ያረካት ብሎ ካሌብ ላይ እንደገና መጣ። ይሄ ያለፈ ታሪክ ትክክል በቃ ያለፈ ታሪክ አያገባውም። ገብቶሃል? በቃ ያለፈ ታሪክ አያገባውም። እንደዛ ነው እንጂ ምን አገባውና ነው ባለፈ ታሪክ እሷ ላይ እንደዚህ የሚወቅሰው እና ትክክል አይደለም። ውድ ቤተሰቦቼ ቀጣዩ ክፍል በጣም ደስ የሚል ነገር ይዞ እየመጣ ነው። እናም ቲና ከዛ ቤት በወንጀል ተካሳ ነው ትታሰራለች። ምንድነው እጣ ፈንታ የሚደርስባት ምንድነው የሚለው ነገር ቀጣዩ ክፍል ያጠናቅራል። እኔም ቀጣዩ ክፍል ለማየት በጣም ጓጉቻለሁ። ቸር ቆዩልኝ። ይሄን ቻናል ሳብስክራይብ በማድረግ እስኪ ፍቅራችሁን ቤተሰብናታችሁን